ዛሬ እምጀምረውን ትምህርት ምናልባት እስከሚቀጥለው ሳምንት በሁለቱ ሳምንቶች ውስጥ ነው የምጨርሰው። በዋናነት የጀመርኩት ታስታውሳላችሁ፣ የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ እና የዳዊት ቤት ምንድነው የሳኦል ቤት ምንድነው? ሁለቱ ሲስተሞች ናቸው፣ አስተሳሰቦች ናቸው። እነዚህ አስተሳሰቦች የት ነው ያሉት ካላችሁ ቸርች ውስጥ የሳኦል አስተሳሰብና የዳዊት አስተሳሰብ። አንዳንድ ሰው ታውቃለህ አገልጋይ ሆኖ በሳኦል ሜንታሊቲ እንደሚያገለግል አገልጋይ ነው፣ ጸጋ አለበት፣ ሁሉ ጊዜ ግን ስጋዊ ነው አስተሳሰቡ። መግነን የሚያስበው ባይምሮ ነው፣ መሰማት የሚያስበው በታክቲክ ነው፣ ትልቅ መሆን የሚያስበው አንዳንድ ነገር ታውቃላችሁ መሬት ላይ ተፈልገው የማይገኙ ነገሮች አሉ። የሰማችሁ መሬት ላይ ማለት በሩጫ በጡንቻ በግፊያ በኮኔክሽን በሰው ተፈልገው የማይገኙ ነገሮች አሉ መሬት ላይ። ለምሳሌ ራሱ ዳዊት እኮ ነው ያለው አይደል? ባለጠግነት፣ ክብር፣ ሞገስ ካንተ ዘንድ ነው አለው። ሞገስ ቆይ በፍራንክ እንደማይገኝ ታውቃለህ? አንዳንድ ሀብታምን እኮ ጠላት ከሀብታም ሊያጣላኝ እንዴ ምን ሆኜ ነው? የኔ ነው እያለን መኪናው አናምነው። ሊብሬውን አሳየኝ ትይዋለሽ። አንዳንድ ሰው እኮ ፊዚካሊ ስታው ፌቨር የሌለው የለ። እነዚህ ነገሮች መሬት ላይ አትፈልጋቸው። ለምሳሌ መግነን አገልጋዮች መግነን አይመጣም። እነዚህ መሬት ላይ የሚገኙ ነገሮች አይደሉም። እግዚአብሔር ለሚወዳቸው የሚሰጣቸው። ልባርካችሁ፣ ዓለምን የሚያስደነግጥ ሞገስ ልበሱ። መወደድ አይገኝም እኮ ስትፈላለግ ትውላታለህ እንጂ እነዚህ ነገሮች እግዚአብሔር ነው የሚሰጠው። ሌላው እግዚአብሔር የሚሰጠው ነገር ልንገርህ፣ ንግስና ነው የሚሰጠው እግዚአብሔር። እኔማ ዛሬ መለቀው ሰው እኮ አለ። ተቀጥረ የምትሰራበት ቦታ ሂድና ንገስባቸው። አክሲዮን የገባህ አይደል? ሂድና ንገስባቸው። ከማይ ቶፔንዲያ ንገሽባቸው። ሮማ ሻካማ አሁን አንድ ጊዜ አንዴ ስሙኝ። ዳዊት ሲያረጅ ታስታውሳላችሁ። ዳዊት ሲያረጅ አልጋ ላይ ተኛ። ሳምንት በደንብ ነግራችኋለሁ። ሙቀት ከሰውነቱ ጠፋ። እግዚአብሔር ግን ለዳዊት ሲያረጅ በማይቀየር ኪዳን ነው የመጣው። ምን አለ? ባሪያዬን ዳዊትን አገኘሁት አለ፣ ቅዱስ ዘይት ቀባሁት አለ፣ ቀኜም ትረዳዋለች አለ፣ ክንዴም ትደግፈዋለች አለ፣ የአመፃ ልጅ በሱ ላይ አይሰለጥንም አለ። ቀጥሎ ምንድን ያለው? ባሪያዬን ዳዊትን እንዳልዋሸው አለ። አልዋሸውም አለ። ኦረ አልገባህም አይደለ? ወድቄ ያሸንፋቸዋል። ሎሴኒያና ተኝቼ አይቀድሙኝም። አንዴ አውጣ መዝሙር 89 አውጣ። ቅዱስ ዘፍጥረት 49 ላይ ሄድልኝ። እሺ ባሪያዬን ዳዊትን አገኘሁት ከሚለው ቀጥልኝ። አማን ሂድ። ባሪያዬ ዳዊትን አገኘኝ፣ በተቀደሰውም ዘይቴም ቀባሁት። በተለየ ዘይቴ የሰላጣ የወጥ የበርበሬ አትበል። የተቀባሁት ተራ ነገር አይደለም።
አንዴ ልንገርሽ፣ ኦይል ይሄንን የሚያከብር ዘይት የሚያከብር ትውልድ ይከብራል። አንድ ስም ይኸውላችሁ፣ በደንብ ስም። እግዚአብሔር ራሱ አዟል ስለ ዘይት። እኔ በጣም ደስ ብሎኝ ትናንት ስንት አገልጋይ ነበር እዚህ፣ ስንት ቸርች የሚመሩ ሚኒስትሪ የሚመሩ አገልጋዮች ሊካፈል የመጡ ስድስት ሙሉ ጊዜ አገልጋዮች ነበሩ። ሁሉም ሚኒስትሪ ያላቸው ናቸው። ቸርች ቢሮ ከገቡ በኋላ ዳር ቤጊንግ ሚችን ዘይት አናታችን ላይ አድርግልን ብሎ ዩሲ መንፈሳዊ ዓለም ሲገባ ነው ዘይት የሚገባ። በቀደም ሲመሰክር ሰምታችሁታል አይደል? ክፍሉ ዓርብ ዕለት አውሮፕላኑን ቀብቶት ሲሄድ እንኳን ዘይቱ እኔ በዘይት አምናለሁ የፈለከው ብል ይኸውልህ እግዚአብሔር ከቅርቃር ውስጥ ዳዊትን ሊያወጣው ሲል ሳሙኤልን ሂድ አለው። ምን ይዤ ልሂድ? ዘይት ይዘህ እንዴ? ምን ላረግ? ንጉስ ልታረግ? በዘይት ንጉስ ይደረጋል። የሚያስበልጥ ቅባት ውሰድ ይሁን አለ። ቢዝነስ እንደሚቀባ ታውቂያለሽ? ቢዝነስ አኖይንትድ ይሆናል። ሱቅ ይቀባል። ቸማሳካ ለምን ታፍራለህ? ጴንጤ ለምን ታፍራለህ? ጎረቤቶችን አታያቸውም እንዴ? የኪዳነ ምሕረት ነው ብለው ሃይላንድ ውሃ ሲያንጠለጥሉ ሱቋ ላይ ሲያንጠለጥሉ አላየህ? አንተ ለምን ታፍራለህ? ምንድን ነው ሲል የተጸለየበት ነው። እግዚአብሔር የነካው ነው። እማ ከፋንያ ነኩሽ ፋንያ ባባው ሰባባ አረፈካቲና ከማ በቃ ከዚህ በኋላ አትደበቁማ። ከስርቻ ያወጣችኋል። የላራ ቡራሳ ዳዊትን ከበግ መካከል አገኘው የሚል ቃል ዛሬ እየቀየራችሁኝ ነው። ማሳኮም በኪና ባስ ቶሎ በል እጄ ይደግፈዋል፣ ክንዴም ያበረታዋል። በጠላት አይበለጥም። በሚጠሏችሁ ሰዎች አትበለጡ። አይ ከማተፈ እውነት ሰምተይ ከሆነ እግዚአብሔር ነብይ ነው ብለህ ተከራክራ አትሸነፍም። በፍርድ ቤት ትረታለህ፣ በአደባባይ ታሸንፋል። በሚጠላችሁ ሰው አትበለጡ። ይሁን አለ። አላካባቼና ማቱራፈካ ተራሱ አይደለሁም። እንደ ወንድሞቼ አይነት አይደለሁም። እንደ ሰፈሩ ሰው አይደለሁም። አብረውኝ እንዳደጉም አይደለሁም። አብረውኝ እንደተማሩም አይደለሁም። አብረውኝ እንደተጫወቱም አይደለሁም። እኔን የተቀደሰ ዘይት አግኝቶኛል። ጃጋባ ጋፋኒያሳ እንቅፋት ከፊታችሁ የሚመታላችሁ ጃን አንዴ ትምህርቴን ወደ ትንቢት ቀየራችሁብኝ። ዛሬ እጄ ትረዳዋለች፣ በጠላት አይበለጥም። አንዴ በሉ የሚጠላኝ አይበልጠኝም በለው። ይሄ ኪዳን ነው። በቃ ላይ ኪዳን ነው። የሆነ ውድቀትን የሚፈልግ ሐዘንን የሚፈልግ ኪሳራህን የሚፈልግ ከኋላ ታየዋለህ፣ ከኋላሽ ታየዋለሽ። መቼም ከፊት አታየው። ቢምባካባ ኖትቺ ዲክማዲያባ ራፌቲ ከማተከማ ላፕሮፌኒያሳ ራእይ እንዲዘጋ የፈለጉ ዛሬ በቴሌቪዥን እያዩኝ ነው። አገልግሎቴ እንዲቆም የፈለጉ ዛሬ ቲክቶክ ላይ መጣሁባት። ወረቨር ልቆም አልቻልኩኝም። በቃ ልቆም አልቻልኩ። አንዱ እንደዚህ ብሎ ጽፏል። ይሄ ልጅ ማላይበት የት ሊሄዳል አለው። ኢንስታግራም ግባ አለው፣ ቲክቶክ ግባ አለው፣ ከፌስቡክ አለው፣ ቴሌቪዥን ስከፍት አለው። እምቢ ሁሉንም አጠፋለሁ ትል በህልም እመጣብሃለሁ። አይቻልም አለማየት ጋር this is my time base አለ። እኔ አያለሁ። አየሩ የሚፈቀድለት ሰው አለ። ክልል የሚሰጠው ሰው አለ። ይሁን አለ። እየቀየራችሁብኝ ነው። ቆይ
አማን የቆይ ቶሎ በል ክፉ ሰውም አይበግረው ባላንጣዎቹን በፊቱ አደቃቸዋለሁ ጠላቶቹንም እቀጠቅጣለሁ ታማኝነቴና ምህረቴ ከእርሱ ጋር ይሆናል። አሁን ይሄ ነው the difference ከሳኦል የምንለየው በዚህ ነው። ወደቀ ሲሉኝ እነሳለሁ፣ አለቀላት ሲሉ ጀምራለሁ። ለምን? ታማኝነትና ምህረት ከኔ ጋር አለ። ታማኝ ነው እግዚአብሔር በቃሉ ሰማይ ምድርን እግዚአብሔር ኔጋ እኔ እኮ ዳዊት ቤት ነኝ። ምሕረትና ታማኝነት ጎኔ ነው ያለው። ታማኝ ነው እግዚአብሔር በቃሉ ሰማይ ምድርን በሉ በለቅሶ ዘርተን ነበረ በደስታ አጭደና ምርኳችንን ተወስዶ ነበር ዛሬ ግን ተመልሷል። ነዶ በረከ ይህን ላረገው ጌታ ለዋለልን ውለታ ኑ እንዘምር በእልልታ። አቤት ታማኝ ነው እግዚአብሔር። ቁጭ በሉ ቆይ በኋላ ምንድነው ዲፍረንሱ? እንደ ሳኦል ቤት አይደለም ይሄኛው ነው አለ። ትቼው አልሄድም፣ ይቅር እለዋለሁ። እኔ እኮ ተናግሬባቸዋል። ካንቺ ቤት መንፈስ ቅዱስ አይጠፋም። ካንተ ቤት ቅባት አይጠፋም። ከናንተ ቤት እግዚአብሔር አይጠፋም። ከልጆችሽ ተለይቷቸው አይሄድ። የወለድካቸው ሁሉ ይዘምራሉ። አረ እያተምኩ ነው። ዛሬ ትንቢት ላይ እያተምኩ ነው። ልጆቻችሁ ላይ ማህተብ እመታለሁ። የኢየሱስ የሚል ማህተብ እመታለሁ። የጌታ የሚል ማህተብ እመታለሁ። አውሬ አይነካው። 666 አይነካው። የወለድሽውን ሌስቢያን ስፒሪት አይነካው። ሆሞሴክሹዋል ስፒሪት አይነካው። ቁጭ በል ቆይ አንዴ this is the difference። ምሕረት ቤት ያለ፣ ታማኝነት ቤት ያለ። ስለዚህ ባረጅም ወደቀም ስትልም ዶወሪ አለ ምሕረት። ይኸውልህ እንደዚህ ነው እኮ ያለው ዳዊት። ምሕረትና ቸርነት አለ ሲዘምር በሕይወቴ ዘመን ሁሉ አበኔርን አምጡልኝ ሂድ። እናትየው ለምን ነው የማትፈራው? እኔ ያለዋ መሄድ አይችልም፣ ሊወድቅ ይችላል፣ ግን እከተለዋለሁ። እንዳይወድቃለሁ። እንዴት ነው የምከተለው? እንዲህ ብዬ እኮ አይደለም፣ አጎንብቼ በሱ ደረጃ አለው፣ በሱ ቁመት አለው፣ በሱ ቋንቋ አለው። ካታካማ እንደዚህ ታማኝ የሆነ ምሕረት ይከተላችሁ። እንደዚህ ታማኝ የሆነ ምሕረት ይከተላችሁ። ተባረክ ቅዱስ ያምጣልኝ። አየህ ዳዊትን ዲፍረንሱ ሳኦልን እኮ ባንዴ ነው ቻው ያለው። ንገረው እኔ ብቻውን መባል አይደለሁም በለው። እንዳሰማ የጸጋው ተላጨ ምናምን ሲሉ ጺም ነው እንደሚላጨው። የት ይሄዳል? እኔ ላይ የመጣ የት ይሄዳል? አንድ ጊዜ አልተውህም ብሎኛል። እሱ ራሱ አንድ ጊዜ አልተውህም ከቶም አልጥልህም ብሎኛል። ለቀጥል እና ይሄኛው ልዩ ነው አለ። ከዛ ቀጥሎ
በስሜም ቀንዱ ከፍ ከፍ ይላል። እሺ እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። ቀጥልልኝ። እርሱም አንተ አባቴ ነህ አምላኬና መዳኛ አለቴ ነህ ብሎ ይጠራኛል። አንዴ በብሉይ ኪዳን የደፈረ ዳዊት ነው። አባቴ ነህ ይለኛል። ማንም እኮ እሱ አይፈራም። አባቴ ነህ ይለኛል። ከዛ አስቀጥልልኝ። እኔም ደግሞ በኩሬ አደርገዋለሁ። እኔም በኩሬ አደርገዋለሁ፣ ልጅ አደርገዋለሁ። ብሉይ ኪዳን ላይ እንግዲህ ከምድር ነገሥታትም በላይ ከፍ ይላል። እሺ ምሕረቴም ለዘላለም ለእርሱ እጠብቃለሁ። እሺ ከእርሱ ጋር የገባሁትን ኪዳን ጸንቶ ይኖራል። ከእሱ ጋር የጸናው ኪዳን ጸንቶ ይኖራል። የዘር አረጉም ለዘላለም ዙፋኑም በሰማያት ዕድሜ ልክ አጸናለሁ። አሜን። እሺ ልጆቹ ሕጌን ቢተው ደንቤንም ባይጠብቁ ቆይ በቀድሞ ትርጉም ላይ አልዋሸውም ማለት ሐሳብ አልቀይርም ማለት አንዴ በደንብ ስሙ። አሁን ዳዊት ሲያረጅ እግዚአብሔር በዳዊት ላይ ያለውን ሐሳብ የቀየረ መሰለው። አንድ ልጁ ቁጥር 35 ቁጥር 35 ሲበልልኝ ኪዳኔን አላረክስም፣ ከከንፈሬ የወጣውን አልቀይርም፣ ከከንፈሬም የወጣውን አልለውጥም፣ ዳዊትን እንዳልዋሸው አንድ ጊዜ አንድ ቆይ አጠገባቸው እግዚአብሔር እኔ አይዋሸኝም ብሉት። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ይኸውልህ ለዚህ ነው ቅባትና ኪዳን ያለበትን ሰው ገፍተን ማጠለው። አሁን በደንብ ስሙ። ስለዚህ ዳዊት አረጀ፣ ደከመ፣ አልጋ ያዘ እና መኳንንቶቹ አዘኑለት፣ አልሞቀዋል። እንድታሞቀው አንዲት ድንግል ሴት አመጡለት ይላል። የእርጅናው ብዛት ሌላ ተጨማሪ ሚስት ያመጡለት። ከእርጅናው ብዛት ከእሷ ጋር እንኳን ምንም ነገር አላደረገም፣ አልተገናኘም። አርጅቷል ሰውዬው። አዶንያስ የሚባል ልጅ አለ። ይሄ አዶንያስ የዳዊት አራተኛ ልጅ ነው። በዚህ ሰዓት እድሜው ምናልባት 35 ዓመት ይሆናል ይላል። እኔ አያገባኝም 25ም ይሁን ምንም አይጠቅመኝም። አንድ ነገር ግን ስማኝ፣ ይሄ አራተኛ ልጅ እነግሳለሁ ብሎ የተነሳው ከላይ ያሉት ሶስቱ ስለሌሉ ነው። እሺ የመጀመሪያው ልጅ ማን ነበረ? የዳዊት የመጀመሪያ ልጅ አምኖን ይባላል። አምኖን አንድ ጊዜ ከባድ ፍቅር ያዘው። ከማ ከእህቱ ትዕማር ከምትባል እህቱ። ትዕማር የአባቱ ልጅ ነች፣ በእናት ግን አይገናኙም። ትዕማር ግን ከአቤሴሎም ጋር በእናትም በአባትም ትገናኛለች። እየሰማኝ ነው? እኔ ይሄ ሰውዬ ምን አይነት ፍቅር እንደያዘው አላቅም። ወንድሞች የእስራኤል ቅዱስ እግዚአብሔር ከአምኖን ፍቅር ይጠብቃችሁ። አሜን በልኝ። ፍቅር ያዘኝ ብለህ ብተኛ ማንም አይመጣልህም። ታመመና ተኛ እኮ አንተ ያድንህ ከእንዲህ አይነት ፍቅር። እንዲህ አይነት ፍቅር የያዛችሁ አርብ በሚኖረን የፈውስና የነፃ መውጣት ፕሮግራም ላይ ኑና አስወጣላችኋለሁ። ታመመ ተኛ። አባትየው ሊጠይቀው መጣ። ሊጠይቀው ሲመጣ ያመመኝ አለ። ለምትጽፉ ሰዎች ይሄ ክፍል ያለበትን ልንገራችሁ። ሁለተኛ ሳሙኤል ምዕራፍ 13 ሙሉን አንብቡት። አባትየው ሊጠይቀው ሲመጣ አባዬ እህቴ ትዕማር ትምጣና ቡናም ታፍላ ምግብም ትስራልኝ አለ። መሞቴ ነው ብሎ ነው እንግዲህ። መጣች ትዕማር ምግብ እያዘጋጀችለት እያለ በር ዘግቶ አስነወራት። ለምን እንዲህ ታረጋለህ አለችው። አባቴ ብትጠይቀው ይፈቅድልሃል ነበር። ተው አለችው። ታሳዝነኛለች።
ታው ካስነወራት በኋላ ከወደዳት ይልቅ የጠላት ጥላቻ በለጠ ይላል። ሰማሽ አይደል? መሞቴ ነው ነይና ቤት ሻፊልኝ ሲልሽ ድፍት ከማለቴ በፊት አጥሚት ስሪልኝ ሲልሽ ነገ ለኔ አጥሚት ልታሰራ ብለሽ ማምለጥ ነው። በረኪና ጠጣለሁ ያለሽ ወንድ ሁሉ ይጠጣ ጠጣ። እንደውም አሪፍ አለ ብዙ እንትን ማያደክም በዩ ንገሪ ጠቁሜ ሳሳ ያለ ጠጥቶ ተመልሶ እንዳይደውልልሽ ከጠጣ አይቀርዛው ክርር የሚያደርግ ብለሽ ጠቁሚ። እንዲህ አይነት ብሎ ነገር የለም ብራዘር። አንተ አዲስ ፍጥረት ነህ። የክርስቶስ መንፈስ አለብህ። በጣም ወዳችኋለሁ። እኔም ፍቅር ይዞኝ ነው ያገባሁት። ግን እንዲህ በረኪና የሚያጣጣል ነበር። ከዚህ ሚካኤል በእግሬ ወስዶኛል። እሺ ወክ በካፌው እግዚአብሔር አምላክ ምስክሬ ነው። እኔና ሀይሜ የመጀመሪያ ጮኝነት ስናወራ ያወራኋት ስለ ቸርች ስለ አገልግሎት ነው ያወራኋት። እኔ ባለራዕይ ነኝ አልኳት። ልንገርሽ አልኳት። የመጀመሪያ በጣም ልጆች ነን እንግዲህ እኔ ባለራዕይ ነኝ አልኳት። ነገ እቤታችን ሶፋ ኖሮን ቸርች ወንበር ከሌለ የቤታችንን ሶፋ ወስደዋለሁ ብያት ነው የገባሁት። ረሳሽ? ሩት ኬክ ቤት ተቆራጭሽን እየቆረጥሽ ስፕሪስ ጁስ ቪንቶ ያለው ቪንቶ አሳንሰውታል አስጨምርልሻለሁ ያለው ትዛሽ እንዲህ ያለ ሰማይ ሕያው ጌታ ምስክሬ እምኖርለት ጉዳይ አይደለማ። ይሄ ጉዳይ ለዚህ ይመጣል እንጂ ዳም ኮልድ የተጠረ ብራዘር እኔ ወዳለሁ ትልቅ ነገር በርቶልህ ዳጅ ትልቅ ዓለም ገብቶሽ ተቶኝ ሄድ ራሴው ነው የምጨምርልሽ። ከልቤ ነው። ስኖተ ቢግ ዲል ሚካኤል አይደል? ዳኒ አለ። ዳኒስ ቤት ዳሪ አለ። የአምኖንና የትዕማር ፍቅር ዲሞኒክ ነው። እግዚአብሔር ምስክሬ ነው። እንዲህ አይነት ፍቅር ውስጥ ያላችሁ ሰዎች በኢየሱስም ዛሬ አወጣዋችሁ። ከዓላማ ውጭ የሚያኖር አራታው በጌታ በኢየሱስም እውነቴን ነው የምልህ። ሰኞ ሁሌ አምልኮ የሚያምር ቃል መስማት የሚያምር ብራዘር፣ ወይኔ ሰኞን ሲኒማ የወጣው ፊልም የምትል ጮኛ ከመጣችብህ ያኔ ራሱ የጌታ ፈቃድ እንደሆነ በምን ልወቅ? ይኸው ወቂ ከቸርች ቅር ያለሻል። ይኸው የጌታ ፈቃድ አይደለም። ይኸው በቃ ይኸው ምንም ከአገልግሎት ውጪ ከእግዚአብሔር ስራ ውጪ አሁን ይኸው ለገዳ አስነወራት፣ ወጣች፣ አለቀሰች። ማሰማ አቢሴሎም ሰማ። አሁን እንደው በጌታ በደም እንድትሰሙኝ ይሄንን ነውር የሰራው ማን ነው? የዳዊት የመጀመሪያ ልጅ። በእስራኤላውያን በኩር ማለት ከባድ ነገር ነው። በኩር ማለት የሚወርሰውም ብዙ ነው፣ አልጋ ወራሹም እሱ ነው። the next king ነው ቤት ውስጥ። ይሄ ልጅ አንዳንድ ጊዜ በህይወት ላይ ትልቅ ዓላማ ካለ እንደ አይነት ነገር ውስጥ ይከታል ጠላት። ስፔሻሊ ሪሌሽን ውስጥ ተጠንቀቁ። ትልልቅ ዓላማ ያለባችሁ ሰዎች፣ ትልልቅ ጥሪ ያለባችሁ ሰዎች፣ እግዚአብሔር በህይወታችሁ ፕሮግራም እንዳለው የምታውቁ ሰዎች ቴክ ኬር።
የሚቀጥለው ዘመናችሁ ላይ ሰይጣን አነጣጥሮ የሚመጣው በሪሌሽንሺፕ ነው። አቤሴሎም ሁለተኛ ልጅ ነው አይደል? አቤሴሎም መጀመሪያ አምኖን ላይ ጥላቻ አለው። ለምን? እሱ ባይወለድ ኖሮ እኮ እኔ ነበርኩ የመጀመሪያ ልጅ። የገባችሁ ጉዳዩ? አሁን አቤሴሎም ኢሚዲየትሊ ድግስ ደግሶ ጠራና አምኖንን ገደለው። በደንብ ስሙ። አቤሴሎም አምኖንን የገደለው ስለ እህቱ ብቻ አይደለም፣ ወንበሯ ላይ ነበር ችግሩ። በደንብ እየሰማኝ። አቤሴሎም የስልጣን ፍቅር እንዳለው የምታውቀው ኢሚዲየትሊ አባቱ ላይ ተነስቶ አባቱን ከቤተ መንግስት አባሯል። ስትሮንግሊ ሲክ የሚያደርገው ነገር ስልጣን ነበር። እየሰማኝ ነው? አስፋልት ላይ እሺ። አቤሴሎምም አባቱ ላይ ተነሳና ነግራቸዋለሁ ታሪኩን። በዱር በፀጉሩ ተንጠልጥሎ በጦር ተወግቶ ሞተ። ቀጥሎ ሶስተኛው ልጅ ነው። ሶስተኛው ልጅ ከስሙ ውጪ መጽሐፍ ቅዱስ ላይ ታሪክ የለው፣ ምን እንደሆነ አላቅም። አራተኛው ልጅ ቅድም ያልኳችሁ ማን ነው? አዶንያስ ነው። አዶንያስ ሳየው ማንም ታላቅ የለም፣ እኔ ሆነኝ አለ። ዳዊት ማርጀቱን ሳይ እነግሳለሁ ብሎ ተነሳ የሚል ቃል አለ። ሳምንት ነው መቀጠለው እሱ። አዶንያስ ምን ብሎ እነግሳለሁ ብሎ በዳዊት ቤት ውስጥ በማለት አይኮንም ሲባልልህ ነው። ለአንድ ሰው እግዚአብሔር ዛሬ ክብር ይናገርበት። እየቀጠልኩት ነው። እሺ፣ ስለዚህ እዛ ቤት ውስጥ አሁን ኔክስት ዴቪድ የዳዊት ወንበር ላይ ለመቀመጥ ሽሚያል። አንድ ያልገባቸው ጉዳይ አባታቸው ተሻምቶ አይደለም የተቀመጠው እዛ ወንበር ላይ። ነገርኩሽ እኮ ከቅርቃር የሚያወጣ ቅባት አለ። ሳኦል እየገባኝ ነው ነብይ ነው ከሚል እንዲበሪ። ሳኦል መጀመሪያ ሲነግስ የነገሰው ከየት ነው የነገሰው? ከብንያማዊው አገር የቂስ ልጅ ሳኦል መጣ። ሳኦል መጀመሪያ ከእስራኤል ነገዶች ከ12ቱ ነገዶች የብንያም ልጅ ነው። እሺ በደንብ ስማይ። በእግዚአብሔር የዘላለም አጀንዳ ውስጥ ደግሞ ንግስና የታየው ለይሁዳ ነው። ዘፍጥረት ምዕራፍ 49 ቁጥር 9። ዘፍጥረት 49 ላይ ያዕቆብ ልጆቹ ላይ ትንቢት የተናገረበት ነው። እሺ ለልጆቹ ትንቢት ሲናገር ስለ ብንያምም ተናግሯል። ንግስናን ግን ያወራው ማላይ ነው? ይሁዳ ላይ ነው። እየገባኝ ነው የሚል አንዴ እንዴ። እሺ አንብብልኝ ቁጥር 9 ስለ ይሁዳ ምን አለ? ይሁዳ ወንድሞቼ ይወድሱሃል። አሁን ይሁዳ the difference ሆነ በአንተ ወሰድከው። የገዛ ወንድሞች ይወድሱሃል። እስራኤላውያን ያመሰግኑሃል። ለምን? እጅህም የጠላቶችን አንገት አንቆ ይይዛል። አንተ ትዋጋላችሁ ማለት ምን ማለት እንደሆነ ታውቃለህ? አይተነፍስም ጠላት። አንተ ጉሮሮን አንቃት ይዟል። ቀጥልልኝ። የአባት ልጆች በፊት ተደፍተው ይሰግዱልሃል። የአባት ልጆች ራሳቸው የእስራኤል ልጆች ይሰግዱልሃል። ዋይ አንተ የአንበሳ ደቦል ይሁዳ ካደን የምትመለስ ልጄ አንተ እንደ አንበሳ ያደፍጣል። እሺ በምድር ላይ ይተኛል። እሺ እንደ እንስት አንበሳም ያደባል። እሺ ታዲያ ማን ሊቀሰቅሰው ይደፍራል? ከተካስ ቀጥል። በትረ መንግስት ከይሁዳ እጅ አይወጣም። የገዥነት ምርኩዝ በትረ መንግስት ከይሁዳ እጅ አይወጣም። ይኸው ለዳዊት ቤት አየኸው። ብንያም ቤት እኮ የብንያም ቤት ገብቶ ነበር ወጥቶ፣ ሌላ ሰው ቤት ገብቶ ነበር ወጥቷል።
ከዳዊት ሕዝብ እኔ ልናገርባ የማይነቃነቅ የማይወድቅ ዙፋን እግዚአብሔር ይስጥ። አንድ ያው በደንብ እንድትሰሙኝ ይፈልጋለሁ። ቀጥል። በትረ መንግስት ከይሁዳ እጅ አይወጣም፣ የገዥነት ምርኩዝም ከእግሮቹ መካከል። እሺ ገዥነት የሚገባው እስኪመጣ ድረስ በል ገዥነት የሚገባው እስኪመጣ ድረስ ስለ ክርስቶስ ነው የሚያወራው። ወንበሩን ይዞ ይጠብቀዋል። ምን የዳዊት ቤት ስለ ኢየሱስ ሲናገር በዳዊት ዙፋን ላይ ይቀመጣል። ብቻዬን ነኝ እንዴ? ልቀጥል? አየህ ዳዊት ይዞ የሚጠብቀው ለክራይስት ነው። አሁን ልቀጥል። ስለዚህ የሳኦል ቤት ላይ እና ታዲያ ለምን ሳኦል ነገሰ? ሳኦል የሰው ረሃብ ነው፣ የእግዚአብሔር ረሃብ አይደለም። ዛትስ ዋይ የሳኦል ቤት የሚያስጠላኝ ታውቃለህ። አንዱ ስለ ሳኦል ቤት ስለነገርኳችሁ የሳኦል ቤት ዋና ቢጨንቀው ሰው ሲሄድ ይጨንቋል። ሰው እሳቸው እትዬ አባዬ እቴቴ ያበዛል። የሳኦል ቤት ገሽ ያበዛል። እሳቸው መጡ፣ እሳቸው አገዙኝ፣ እሳቸው አየኋቸው፣ እሳቸው ጨበጡኝ፣ እሳቸው ያበዛል። የዳዊት ቤትስ ማንም መጣ ማንም ሄደ አይጨንቀውም። ቁባቶቹ ሄዱ፣ ሚስቱ ሄደች አይጨንቀውም። ልጅ ከዳ አይጨንቀውም። መቼ ነው የሚጨንቅ? ቅዱሱን መንፈስህን ዳዊት እግዚአብሔር ከተገኘ ሌላው እንደሚገኝ ያውቃል። ለዚህ ነው የሳኦልን ዘመን ስታጠኑት 40 ዓመት ነው የነገሰው። 2 ዓመት ከመንፈስ ቅዱስ ጋር 38 ዓመት ከአጋንንት ጋር። እመነኝ ብዙ አገልጋዮች በቅባት ጀመሩት፣ በእግዚአብሔር ያገኙትን ፌቨር ጀመሩት። 38 ዓመቱን ግን ሰው ሲያሳድዱ እከሌ ሲል እኔ ነግሬሃለሁ። አንዴ በእግዚአብሔር ደንግጫለሁ። ማንም ሊያስደነግጠኝ አይችልም። ትልቁ ቤቴ መጥቶ አስደንግጦኛል። ትልቁ ላይ ወርዶ አስደንግጦኛል። በማለት ደንግጥ ሰው ቢሰባሰብ ሊያነሳኝ ከማይችል ውድቀት በእግዚአብሔር እጅ ተነስቻለሁ። ሰው ተባብሮ ሊለውጠው የማይችለው ህይወቴ ነው። ቤተሰብ ተሰባስቦ ዘመድ ተማክሮ ገንዘብ አምጥተው ሊቀይሩት ያልቻለውን ህይወቴን የለወጠ ጌታ አለ አጠገቤ። ለኔ እፍረት ነው የሆነ ቦታ ሽር ጉድ ስል ብገኝ ጌታዬን ያቀለልኩ ይመስለኛል። ትምክቴን ከንቱ ማድረግ አልፈልግም። ኢየሱስ ሳኦል 38 ዓመት እንዴት ኖረ ካልከኝ ዳዊትን በማሳደድ ዳዊት በዚህ ሄደ ሲሉት ዳዊትስ ከአገር ጥሎ ጠፍቶ እግዚአብሔርን በማሳደድ ዳዊት እግዚአብሔርን ሲፈልግ ሳኦል ዳዊትን ሲፈልግ this is the difference። እኔ ልባርካችሁ እናንተ ቤት በዋናነት እግዚአብሔር ይፈለግ። እኔ ድምጽ ሰማለሁ በሆኑ ሰዎች ስራ ላይ ዛሬ ቅባት ወደቅ። ስለዚህ አሁን ስማኝ ዳዊት ጋር የሄደው ለካ በዘፍጥረት በያዕቆብ በተነገረው ትንቢት መሰረት ነው። ዳዊት ከማ ቤት ነው? ከይሁዳ ቤተልሔም የዳዊት ቤት የይሁዳ ሰው። ልቀጥለው እሺ እቺን በደንብ ስሙኝ። ከዛ በኋላ የሚቀጥለው ሳምንት ሄዳል። እኔ አንብዙ ሰው ጥያቄ ሳኦልንም እግዚአብሔር አለ ይቀበው። አው እግዚአብሔር ሰው ጨቅጭቆት ለሰው ብሎ ቀባላቸው። ለእናንተ የምትፈልጉት አይነት ዳዊትንስ እንደ ልቤ አይነት እኔ የምፈልገው አይነት ነው። ይሄ
ይሄ ማለት ምንድነው? የዳዊት አይነት እነሱ አይፈልጉም ነበር። ለምን? ትንሽዬ ነው፣ ቀጭን ነው፣ አጭር ነው፣ ቀጭን ነው፣ ልጅ ነው። የሳኦል አይነት ነው የሚፈልጉት። አሁንም አንዳንድ ሰው አለ ቸርች ውስጥ ላይ እኛ የምንወደው እንዲህ አይነት መልእክት ነው። እውነትሽን ነው። ይሄ ሳኦል ቤት አይደለም። የሚደፍሩ ሰዎች አሉ። እሱም በሉልን የምንወደው እሱን ነው። እውነትሽን ነው። ታዲያ መጀመሪያ ሜኑ አንሰጥሽም ነበር? ሜኑ ለምን አናድል? ከሙን ይሄ እኮ ነውር ነው። ነውር ነው። የበሰሉ የሚመስሉ ጴንጤዎች ግን ነውር ነው። እኛ የምንወደው ይሄንን መልእክት ነው። እናቴ ክትፎ ጌት ገብተሽ ለብ ለብ ነው የምወደው፣ ጥሬ ነው የምወደው፣ እሳት አይብዛበት ይባላል። እኔ የምወደው ስብከት ይሄን ነው። ከመሆን ይሄ ዳዊት ቤት ነው። እኛ የምንወደው የለንም፣ የምንወደው መልእክት የለንም። የምትወዱት እሱን ነው የምንወደው። እሱ ምንም ካለ ደስ ይለናል። ሸዳ ባጋስ አሁን በደንብ ስሙን። በትር ከየት ነው የሚወጣው? ከይሁዳ በልሴ። ዳዊት የማ ቤት ነው? አየ ሳኦልም ጦር የወረወረው ዳዊት ላይ አይደለም፣ ክራይስት ላይ ነው። አንድ ሊያጠፋው የፈለገ ዙፋን አለ። ሳኦል ቁጭ ብሎ ዲም ከአንድም ሁለት ጊዜ ከፊቱ አመለጠ። ያመለጠው ክራይስት ነው፣ ኖት ዴቪድ ኦንሊ። አንዳንድ ጊዜ እኔ ለምሳሌ አንድ ላይ አብረን አድረን አእምሮ በሽተኛ ሆኖ ያደረ ጓደኛ አለኝ። እስካሁን ድረስ ታማሚ ነው። ሀይሚ ታውቀዋለች። ሆምለስም ይሆናል። አንዳንድ ቤት ይመጣል፣ እዚህ ይመጣል። ሁለታችንም አንድ አይነት መጠጥ ነው ስንጠጣ አደረ ነው። አንድ አይነት ነገር የጠጣ ነው። አንድ አይነት የተደረገ መድኃኒት ነው ያጠጡን። እኔ ምንም አልሆንኩም። እዚህና እዚህ የተኛ ነው። ሁለት ሩም ይዘን ጠዋት ስንነሳ እሱ እንትን ብሏል። በኋላ አወቅን ማን መድኃኒቱ እንዳደረገብን ምናምን አውቀናል። እኔ ለምንድን ነው አይቷል። እዛ እየጠጣው እግዚአብሔር ጂፒኤስን ያይ ነበረ። አዳካፋና አላካ አንተ ላይ ባለው ዓላማ ታመልጣለህ። ትንሽ የሚታገሰ ይዘው አለ ማንም ማሳካ። ለዚህ እኮ ነው ምድረ በዳው ያልበላ። ለዚህ ነው እኮ ክፉ ሰው ያልነቀነቀን። ዓላማ አለው። ህይወትሽ ላይ ያለው ዓላማ ይበልጣል። የሰማሽው ትንቢት ይበልጣል። እግዚአብሔር የነገረ ይበልጣል። ያየሽው ህልም ይበልጣል። ይሁን አለ። አላጋባ አንድ ስሙኝ። አሁን በትር ከማን ነው? ከይሁዳ። ንግስና ከማን ነው? ከይሁዳ። ኢየሱስ ከማን ቤት ነው? ከይሁዳ። ዳዊት ከማን ነው? ከይሁዳ። ይሁዳ ሄደና ዘፍጥረት ምዕራፍ 38 ላይ አንዲት ሴት አገባ። አሁን በደንብ ስማኝ። አንዲት ሴት አገባ፣ 3 ወንድ ልጆችን ወለደ። ሄዳ የመጀመሪያ ልጁ ማን ነው? ቁጥር 1 ላይ አንብቦ። በዚያም ወራት ይሁዳ ከወንድሞቹ ተለይቶ ኤራስ ወደ ተባለ አዶሎማዊ ሰው ወረደ። አሁን በደንብ ስሙ። ከወንድሞቹ ምን ብሎ ለምን ይመስላል ይለየው? ሊመታው የፈለገ እግዚአብሔርን ፕሮግራም አለ ጠላት። ይኸውልህ ሁሉ ጊዜ ከመንጋ በመነጠል ነው መወጋት ያለው አይደለ? አንበሳ ታውቃላችሁ፣ ከተሰበሰበ ጎሽ መካከል አንዷን ጎሽ ሊበላት ከፈለገ የመጀመሪያ ፐርፖዙ ምንድን ነው? እያባረ መንጋውን እሷን ይነጥላታል ለብቻው። መጽሐፍ ቅዱስም መለየትን የሚወድ ምኞቱን ይከተላል ነው የሚለው። ሁሉ ጊዜ ሰው እኔ በቃ ለብቻዬ ነው፣ ጌታን በግል ነው፣ ብቻዬን ነው፣ ቤቴ ነው፣ በግል ነው የሚል ሰው ጠብቀው 6 ወር ተንሻፎ ነው ይመጣል። ሸፋፍ በቃ ትምህርቱ ተንሻፎ፣ መንፈሳዊ ነገሩ ተንሻፎ፣ መልኩ ራሱ ተንሻፎ። ይሁዳን ነጠለው ለብቻው። ከዛ ማን አጋባው? ቀጥላ አዶሎማዊ ሰው ወረደ፣ እርሱም ዘንድ ለመኖር ቤቱ ገባ። እሺ። እዚያም ሳለ ይሁዳ የከናናዊውን የሴዋን ሴት ልጅ አየ። እሺ። እርሷንም አግብቶ አብሯት ተኛ። ከዛ ምን ወለደ? እርሷም ጸንሳ ወንድ ልጅ ወለደች፣ ስሙንም ኤር ተባለ። ኤር። ቀጥላ እንደገናም ጸንሳ ወንድ ልጅ ወለደች፣ ስሙንም አውናን አለችው። አውናን፣ ኤር፣ አውናን። አሁንም ደግማ ወንድ ልጅ ወለደች፣ ስሙንም ሴሎም ብላ አወጣችለት። 3 ልጆች ሴዎ፣ አውናን፣
የመጀመሪያው ማን ነው? በቃ ተውታ። አንድ ሰው እንዴ አንደኛው ኤር፣ ሁለተኛው አውናን፣ ሶስተኛው ሴር። እሺ እነዚህ ሶስት ልጆች አሉ። የመጀመሪያ ልጁን ዳረ። ለማ ትዕማር ለምትባል ሴት ዳረ። ይሄኛው ሰውዬ በእግዚአብሔር ፊት ክፉ ነበረ፣ ሞተ ይላል። አሁን ስማኝ፣ ሳይወልድ ነው የሞተው። የይሁዳ ዘር እንዳይቀጥል ውጊያ አለ። እየገባህ ነው? አየኸው? ሁለተኛ ልጁን አውናንን፣ ምክንያቱም ሳይወልድ ከሞተ ለሁለተኛ ልጅ ትድራታል። አውናንን ዳረለት። አውናንም ክፉ ስለሆነ በደንብ ስሙ። ምንድነው ክፋቱ? ለወንድሜ ዘር አልተውም ብሎ፣ በደንብ ስሙኝ፣ መጽሐፍ ቅዱስ ስለሚል ግንኙነት ላይ እያደረጉ እያለ ዘሩን ሊያፈስ ሲል ወደ መሬት ይረጫል። ዘሩን ያፈሳል ወደ መሬት። ለምን? በተንኮል ይላል። አልገባህም እንጂ ተንኮል አይደለም። ዲመን እንዲቀጥል አልፈለገም። ይሄን ዘር እቺ ሴት እንድትወልድ አልተፈለገም። የይሁዳ ዘር እንዲቀጥል አልተፈለገም። አቤት አይችለንም እኮ አንተ። ያልተደረገብን ነገር የለም እኮ። አልቆምንም እንጂ ምን ፊዚክስ አረኩት እንዴ? እየገባቸው 38 ሙሉ ነው አንብቡት። እግዚአብሔርስ አንተ ጠማማ ብሎ ገደለው። እሱ you are fighting my agenda ፕሮግራሜን ነው ፋይት እያረከለው። that's why ይኸውልህ ግለሰብ መጣላትና ቸርች መጣላት የሚለየው ይለዛ ነው። አንዳንድ ጊዜ አገልጋዩን ፋይት ስታረቅ፣ አሁን ለምሳሌ እኔን ለመጣላት የሚፈልግ ሰው እኔን ብቻ ብትጣላኝ ይሻለኛል። ዶንት ትራይ አፌክት ጄፒኤስን ፋይት ስታረቅ ያኔ ጦርነቱ ከኔ ይወጣል። ትዕማር ላይ እኮ አይደለም የቀለድክባት፣ ፕሮግራሜ ላይ ነው አለ እግዚአብሔር። ከነማያ ጳውሎስን እኮ አለው የመውጊያውን ብረት ብትቃወማ በነቢት በአንተ ይበሳል። you are not fighting የሆኑ ሰዎችን አልም እየተዋጋለው። ኪንግደም ነው ክራይስት ማይክ። እየገባችሁ ነው? አልቻለም ሰይጣን። እግዚአብሔር መታው ይላል። አሁን በደንብ ሰው ይሁዳ ምን አረጋ? እቺ ገፊ አለ ልጆቼን ልጨርሰው እንዴ? በቃ ሶስተኛው ልጅ እስኪያድግ ድረስ ኤር ነው አይደል? ሴሎም እሱ እስኪያድግ ሂጂ ወደ ቤተሰቦች ነው ላሽ ሊላት እጥፍ አለ። እንግዲህ አሁን እስካሁን የይሁዳ ዘር አልተተካም። አቤት መንፈስ ቅዱስ። አንድ ቀን እሱም ይሁዳ ሚስቱ ሞተች። በደንብ እሱ ሚስቱ ሞተች። እየሰማችሁ? ሚስቱ ሞተች። ከዛ በግ ሊሸልት ነው ሄደው። በግ ሊሸልት ወደ ሌላ ሀገር ወረደ። ሲወርድ ትዕማር አማትሽ በዚህ ጋር በግ ሊሸልት እየመጣ ፊቷን ተሸፋፈነችና ጋለሞታ ሴት መስላ ቆማ ጠበቀችው። ሚስቱ ሞታበታለች። ከዛ እባክሽ አብረሽ ልተኛ አለ። ናገባተኛ አለችው። ምን ትሰጠኛለህ? ጠቦት ልክልሻለሁ አላት። ጠቦቱ እስኪመጣስ ይሄው አለ ቀለበትና መያዣ በትሩን ሰጥቶ ሄደ። ተኝቶ ሄደ። አንድ ቀን ተኛው። መለኮት ፋሬስን ዛራን ሁለት ልጅ ውስጥ አስቀመጠ። አቤት! አረ አንድ አጠገብ እግዚአብሔር አይቀደምም በለው። ልናገራ ጠላት አበላሸውት ገደልኩት ያለው ነገር ዛሬ ፋሬስ ይሆናል። ልበለዋ የእግዚአብሔር አጀንዳ ይቀጥላል። የዳዊት ቤት ይቀጥላል። ምን ላርገው? እስቲ አንድ ጩና ገዥነት ከኔ አይወጣም ብለዋል። ጩና ገዥነት ከጄ አይወጣም በይ። ልናገርባችሁ ነው። በዘራችሁ መካከል ትሰማላችሁ። በሰፈር መካከል ትሰማላችሁ። መድኃኒት ትሆኛለሽ። አቤት! አሁን በደንብ ስሙኝ። እየሰማችሁ ነው? ከዛ ለይሁዳ ነገሩት። ትዕማር አርግዛለች። ኧረ እባክህ አሉት። ጎሽ እቺ ገፊ ልጆቼን ጨርሳለች ትወገር ሲል ቆይ እንጂ አለችው። እንደ
መለከት አለብኝ በሰውነቴ ላይ ሁሉን ይጽር ጌታ ባንተ አለ ምልክት አለችው። አይ ዝም ብለን አይደለም ያረገዝ ነው። ፕሮግራም ነው። የእግዚአብሔር ፕሮግራም ነው። ፕሮግራሙን ነው የእግዚአብሔርን አጀንዳ ነው እያስቀጠልን ያለ ነው። የእግዚአብሔር ፕሮግራም ዝም ብሎ አይደለም የዳዊት ዙፋን። ዝም ብሎ አንድ ቀን ብድግ ብሎ አማረኝ ተብሎ የሚቀመጡበት ዙፋን አይደለም። እግዚአብሔር የመረጠው የሚቀመጥበት ለበለው ይኸውላችሁ ላክለት አለች። ምኑን? በትሩንና ቀለበቱ። ይኸው ምን ለባለ ዚና ያረገዝኩት እንዳነኩኝ አጀንዳ አለብኝ። ተው፣ የእግዚአብሔር ፕሮግራም ነው። ተው፣ ዝም ብለህ ድንጋይ አታንሳብኝ። ተው፣ ዝም ብለህ አትስደበኝ። ተው። አልገባውም እኮ አንዳንዱ በጌታማ መስለው አንዳንዱ እኮ ዝም ብዬ የምጫወት ጎረምሳ ይመስለዋል። አንዳንዱ ገና አልበራለትም። ፍራንክ ፈልጌ አገልጋይ ሆንኩ ይመስለዋል። ፍራንክ ንቄ ነው አገልጋይ ሆንኩት። አልገባውም። አንዳንዱ ኢየሱስን የምንወድ ሁሉ አይመስለውም። የእግዚአብሔርን ቃል ከፍተን እንኳን የምናነባ አይመስለውም። የጄፒኤሱ ጌታንም የማውቀው አይመስለውም። ተው እንዳነካኝ ባለዚህ ነው ያስረገዘኝ። የእግዚአብሔር ፕሮግራም ነው ውስጥ ያለው። ተው፣ ይኸውልህ ተው። ስላላያችሁ ነው ሲያስረግዘኝ፣ ስላላያችሁ ነው ሲያስቀምጥብኝ፣ ስላላያችሁ ነው። ይኸው ምልክት አለ። የመውለጃዋ ጊዜ ደረሳ። ጊዜው ደረሳ። ማናማሳንታ ከዛ የመጀመሪያ ዛራ ብቅ አለ። እጁን አወጣ። አዋላጅቱ በኋላ እንዳትምታቱብኝ ብላ ቀይ ክር እጁ ላይ አንተ ቀድመ ወጣሃል ብላ ምልክት አረገችበት። ፋሬስ ከውስጥ ነው። አልገባህም እኮ አለ። ይሄ ጉዳይ የመጣስ የመስበር ነው አለው። ይሄ ጉዳይ የዳዊት ቤት ነው፣ የክርስቶስ ቤት ነው። ለተነብይ ነው። ድንገት ሰልፉ ይገለበጣል። ድንገት ራስሽን ከፊት ታገኘዋል። ድንገት ፊተኛ ሆነሽ ታገኘዋል። ኤላያ ካፋ ፋሬስ የሰው ፈቃድ ወደ ኋላ ይሆናል። የሰው አጀንዳ ወደ ኋላ ይሆናል። የሰው ተንኮል ወደ ኋላ ይሆናል። የእግዚአብሔር ፕሮግራም ገፍትሮ ይወጣል። ሬዲ ናችሁ አይደል? ዛሬ አዩ አንድ የምትመልሱት እጅ አለ፣ ወደ ኋላ የሚመለስ እጅ አለ። እናንተ ግን ከፊት ትወጣላችሁ። አንዴ ቁጭ በሉ። ሳምንት ነው የምቀጥለው። ስለዚህ ይሄ ዙፋን በአሌቡም የምትቀመጥበት አይደለም። ይሄ ዙፋን ሳንቲም ጥለ በድብ የምትቀመጥበት አለ። ይሄ ዙፋን በጡንቻ የምትቀመጥበት አለ። ይሄ ዙፋን ሰው ስለሰበሰብክ የምትቀመጥበት አለ። የተባለለት የሚቀመጥበት ነው። እንደ ሰለሞን አይነት ከሰማይ ይድዳ የተባለ ሳምንት ቀጥለዋለሁ። አንድ ጩና የዳዊት ቤት አይደክምም በልስ፣ የዳዊት ቤት አይሸነፍም በሉ።